ተጫዋች እንጂ ለምን ዝምታ? የቅመምዬ ንጉስ ማለት ነው። ቅመምን አኩርፈዋለች፣ ብሶ ሜንሽን አድርጎ ማለት ነው። ገና ከዚህ በላይ ትሄድባለች። አንድ ሳምንት ትሄድበታለች። የምር እንደኛ የምንወዳት እህቶቿ እኮ ወሽመጣችን ነበረ ቆረጠችው። እኛን ካኮረፈችን ምንም ችግር የለውም። አንተም ካኮረፈች ምንም ችግር የለውም። የፈለገችው ነገር ታድርግ፣ መብቷ ነው። ሰላም ጤና ይስጥልኝ የንድ ቤተሰቦች፣ እንዴት አደራችሁ? አላሁ እግዚአብሔር ይመስገን። እንግዲህ ያው በትናንትናው ቅመም አኩርፈዋለች እና ተጫዋች እንጂ ለምን ዝምታ፣ በአንቺ ምክንያት ብዙ የሚጎዳ የሚከፋ ሰው አለ እያላት ነው። እና ገና ታኮርፋለች፣ ከዚህ በላይ ትሄድባለች። ምንም በቃ ምንም ማድረግ አይቻልም። የትናንትናው ብቻ ነበረ እናንተንም እንትን ማለት ፈለጋችሁት፣ ማክሸፍ ፈለጋችሁት። እሱም ተሳክተዋል። ብዙ ሰው ነው ደስ ያለው። እኔ በነገራችን ላይ ኤክስፔክት አላደረኩትም ማለት ትሄዳለች የሚል ማለት ነው። ምክንያቱም ሀይሚ ውጭ ሀገር ልትሄድ ነው እንጂ የተባለው ሀይሚ ወደ ውጭ ሀገር ሄደች ቢባል የትላንት ነው በጣም በጉጉት ነበረ የሚጠበቀው ማለት ነው። እኔ ምንም ኤክስፔክት አላደረኩትም። ምክንያቱም ፊውቸሩ ነው የተናገረው እንጂ ፓስቱ ስላልሆነ ያው የሆነ ሰው ብትሄድም ራሱ የሆነ ሰው እንደሚያስቆማት ግልጽ ነበረ። ሲቀጥል እሷ የትም ትኬት አልቆረጠችም። ምክንያቱም ዝም ብላችሁ የምትሄዱበት ነገር አይደለም። ግን ብዙ ትምህርት አለው። በነገራችን ላይ ተማሩበት። የእውነት በችኮላ ምንም ነገር አታድርጉ። ለዚህ እኮ ነው በፍቅረኛቸውን ተናደው መድኃኒት የሚጠጡት ራሳቸውን የሚያጠፉት እኮ በዚህ ነው። ከራሳችሁ ጋር ሁኑ። የዛኔ ብዙ ነገር ይፈታተናቸዋል። እናንተ ከራሳችሁ ካልሆናችሁ ማለት ነው። እና ይህንን ማሳየት ፈልጋ ነው ቅመም። ብሩኬም ትላንትና ኦዲየንስ የሁሉ ጊዜ የተከፋበትን ትላንትና አስደስተዋል። የእውነት ጎበዝ፣ ማርያምን በጣም በቃ ደስ አለኝ። አፈጻጸሙ ደስ ይላል። በሀርድም አለ በእንትንም አለ። ትላንትና ያው ፓፖላይት ነው የገባባት። ምንም ብትለው ይችላታል ከዚህ በኋላ ወደ እንትን እስክትመለስ ድረስ ማለት ነው። ምንም ብትሰድበው ማለት ነው መቻል አለብህ። እኛ የምንወዳት እህቶቿ እኮ በስማም የእውነት 1 ዓመት ድረስ 2 ዓመት ድረስ ልትቀጣን ነበር። እና ያው እኛ ምን ያህል እንደምንወዳት በዚሁን ማወቅ ትችላለች ብዬ አስባለሁኝ። ኮሜንቱ በጣም ደስ ይላል። እውነቱ ለመናገር የእውነት የሰው ፍቅር ይስጣችሁ፣ የሰው መውደድ ይስጣችሁ። ማርያምን ይህ ሁሉ ሰው እየወደዳቸው ይህ ሁሉ ሰው ማለት ነው በአካል የማይታወቁ በዩቲዩብ ብቻ እንደነሱ የሚወደድ ዩቲዩበር የለም። እኔ እስካየሁት ድረስ ማርያምን እንደነሱ የሚወደድ ዩቲዩበር እስካሁን አላየሁም። ብዙ ፎሎወር ያላቸው ሰብስክራይብ ያላቸው ዩቲዩበሮች ራሱ እንደነሱ የሚወደዱ አላየሁም። እና እነሱ ደግሞ በጣም ነው የሚወደዱት። ምክንያቱም የሚወደዱም ጸባይም ስላላቸው ነገር ስራቸው ኤቭሪቲንጋቸው የሚወደድ ነገር ነው የሚሰሩት ስራ። ማርያምን ይሄንን ስራ በስማም ከነሱ የማይሄድ ስራ ይሄንን የጻፈላቸው ሰው የእውነት ገና እሱ ገና ኬጂ መማር አለበት ብዬ አስባለሁኝ። ደራሲው ተብዬው ማለት ነው። ግን ከነሱ የማይሄድ ስራ ነበረ። እና እናንተም ወደ ራሳችሁ እግዚአብሔር ይመልሳችሁ። አሁንም ንስሐ የምትገቡበት እናንተም መጥፎ ቃላት እያወጣችሁ የነበራችሁ እየተሳደባችሁ የነበራችሁ እናንተም ንስሐ ግቡ። ግድ የላችሁም። በእናንተ የማይጠበቅ ንግግር ነበር እየተነገራችሁ የነበረው። የሰው ልጅ እከካም አይባልም፣ ነውር ነው አይባልም።